ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ውጤታማ የአጠናን ዘዴዎች ከሚባሉት ውስጥ የተወሰኑ ነው ይዤላችሁ የመጣሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤናችሁን ኦን ማድረግ እንዳትረሱ። የመጀመሪያውን ስንመለከት ለነገ ዝግጁ ሁኑ። ይሄም ማለት ነው ሁልጊዜም ለዛሬ ብቻ ሳይሆን ነገ ለምትሰሩት እቅድ በማውጣት ዝግጁ መሆን ያስፈልጋችኋል ማለት ነው። እቅድ ያስፈልጋችኋል ለነገ እና ሁለተኛው ደግሞ በየቀኑ የተማራችሁትን ማንበብ ከስር ደግሞ ማጥናትም ይኖርባችኋል። ሶስተኛው ደግሞ የተመጠነ የንባብ ጊዜ መመደብ ወይም መሰላቸት ሳይኖር በተነቃቃ መንፈስ ውጤታማ ጥናት ለማካሄድ በቂ ሰዓትን መጠቀም ያስፈልጋችኋል። አራተኛው ደግሞ የምናጠናቸውን የትምህርት አይነቶች በጊዜ መከፋፈልና ቅደም ተከተል ማስያዝ እና በጥናት ወቅት ከጨዋታና ከማህበራዊ ሚዲያዎችም ራስን ማራቅ ይጠበቅብናል ማለት ነው። አምስተኛው ደግሞ ምቹና ትኩረት ለማድረግ የሚረዱ የጥናት ቦታዎችን መምረጥ እንዲሁም ለጥናት የሚያስፈልጉ ቁሳቁሶችን በቅድሚያ ማዘጋጀት ይኖርባቸዋል ማለት ነው። ስድስተኛው ደግሞ ማስታወሻ ባጭሩ መያዝና አይገባኝም ከሚል አስተሳሰብ መውጣት። ሰባተኛ ደግሞ በትምህርት ቤት የጥናት ቡድን መፍጠርና ከትምህርት አቻ ጓደኞቻችሁ ጋር እውቀትና ልምዶችን ማጋራት ይኖርባችኋል ማለት ነው። ስምንተኛው ደግሞ በየጊዜው የሚሰጡ የክፍል ፈተና ጥያቄዎችን ደጋግሞ መስራትና ከስህተታችሁ ደግሞ መማርም ይኖርባችኋል። ዘጠነኛውና የመጨረሻውን ስናይ ደግሞ ስናነብ ግልጽ ያልሆኑትን ነጥቦች ካሉ ማስታወሻ ይዞ ከመምህራን ጋር መወያየት ወይም ደግሞ ከገባቸው ልጆች ጋር መረዳትም ይኖርባቸዋል ማለት ነው። ዘጠኙ እነዚህን ይመስላሉ እና የፈተና ጊዜያት እየቀረቡ ነውና በእቅድ በቅድ ተመርታችሁ አጥኑ እና መልካም የጥናት ጊዜ ይሆንላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ባይ ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ውጤታማ የአጠናን ዘዴዎች ከሚባሉት ውስጥ የተወሰኑ ነው ይዤላችሁ የመጣሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤናችሁን ኦን ማድረግ እንዳትረሱ። የመጀመሪያውን ስንመለከት ለነገ ዝግጁ ሁኑ። ይሄም ማለት ነው ሁልጊዜም ለዛሬ ብቻ ሳይሆን ነገ ለምትሰሩት እቅድ በማውጣት ዝግጁ መሆን ያስፈልጋችኋል ማለት ነው። እቅድ ያስፈልጋችኋል ለነገ እና ሁለተኛው ደግሞ በየቀኑ የተማራችሁትን ማንበብ ከስር ደግሞ ማጥናትም ይኖርባችኋል። ሶስተኛው ደግሞ የተመጠነ የንባብ ጊዜ መመደብ ወይም መሰላቸት ሳይኖር በተነቃቃ መንፈስ ውጤታማ ጥናት ለማካሄድ በቂ ሰዓትን መጠቀም ያስፈልጋችኋል። አራተኛው ደግሞ የምናጠናቸውን የትምህርት አይነቶች በጊዜ መከፋፈልና ቅደም ተከተል ማስያዝ እና በጥናት ወቅት ከጨዋታና ከማህበራዊ ሚዲያዎችም ራስን ማራቅ ይጠበቅብናል ማለት ነው። አምስተኛው ደግሞ ምቹና ትኩረት ለማድረግ የሚረዱ የጥናት ቦታዎችን መምረጥ እንዲሁም ለጥናት የሚያስፈልጉ ቁሳቁሶችን በቅድሚያ ማዘጋጀት ይኖርባቸዋል ማለት ነው። ስድስተኛው ደግሞ ማስታወሻ ባጭሩ መያዝና አይገባኝም ከሚል አስተሳሰብ መውጣት። ሰባተኛ ደግሞ በትምህርት ቤት የጥናት ቡድን መፍጠርና ከትምህርት አቻ ጓደኞቻችሁ ጋር እውቀትና ልምዶችን ማጋራት ይኖርባችኋል ማለት ነው። ስምንተኛው ደግሞ በየጊዜው የሚሰጡ የክፍል ፈተና ጥያቄዎችን ደጋግሞ መስራትና ከስህተታችሁ ደግሞ መማርም ይኖርባችኋል። ዘጠነኛውና የመጨረሻውን ስናይ ደግሞ ስናነብ ግልጽ ያልሆኑትን ነጥቦች ካሉ ማስታወሻ ይዞ ከመምህራን ጋር መወያየት ወይም ደግሞ ከገባቸው ልጆች ጋር መረዳትም ይኖርባቸዋል ማለት ነው። ዘጠኙ እነዚህን ይመስላሉ እና የፈተና ጊዜያት እየቀረቡ ነውና በቅድ ተመርታችሁ አጥኑ እና መልካም የጥናት ጊዜ ይሆንላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ባይ